ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁሉ ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በአራተኛና የመጨረሻ ክፍል የዕለተ ማክሰኞ ፕሮግራማችን እንግዲህ ትኩረት የምናደርገው በቀጥታ ወደ ለንደን እንመለስና በስታንፎርድ ብሪጅ ምን እየተፈጠረ ነው የሚገኘው፣ በተለይ ከተጫዋቾች ቆይታ ጋር በተያያዘ አዳዲስ መረጃዎችን እያደመጥን ነው የምንገኘው። ከሰሞኑም በተለይ በርካታ መረጃዎች በተጫዋቾች ዙሪያ፣ በቆይታቸው ዙሪያ እንዲሁም ስለ ቀጣይ የክለብ ቆይታቸው ትላልቅ ጥያቄዎችን እያስነሱ የተጫዋቾች አለመረጋጋትና አለመስከን የበለጠ እየተስተዋለ የሚገኝበት ወቅት መሆኑን ተከትሎ የመጀመሪያ ትልቅ ትኩረት ያገኘው በእነዚህ አይነት ጉዳዮች እንግዲህ ከሰሞኑን በትላልቅ የዝውውር ዘጋቢዎችም የፊት ገጽ ሆኖ መነጋገሪያ ርዕስ እየፈጠረ የሚገኘው በቼልሲ ቤት የቆይታው ጉዳይ ትልቅ ጥያቄ ውስጥ የገባው የአማካይ ክፍል ተጫዋች ኤንዞ ፈርናንዴዝ ነው። ስለዚህ ተጫዋች ከሰሞኑ የሚሰማው የሚወራው ምንድን ነው የሚለውን እስቲ አጠር ባለ መልኩ እንመልከት። በተለይ ቼልሲን በተመለከተ ነገ ንጋት ላይ ይዘን የምንመጣው ሰፊ ፕሮግራም አለ። ዛሬም ይዞ ለመምጣት ከአንዳንድ ወቅታዊ ሁኔታዎች ጋር በተያያዘ ቅድሚያ ሰጥተን መረጃዎችን ወደዛ አደረስን። ነገር ግን በቼልሲና ሊያም ሮሲኔር ዙሪያ የመጀመሪያ የ15 ጨዋታ ቆይታቸውን ሰፋ ባለ መልኩ በደንብ ትኩረት አድርገን እያንዳንዱን ጉዳይ ስቴፕ ባይ ስቴፕ የምንመለከትበትን ፕሮግራም ይዘላችሁ እንመጣለን። በኮሜንት መስጫ ላደረሳችሁት አስተያየት ከዚህ በፊት በእርግጥ ለሰኞ ንጋት ለማክሰኞ ንጋት ቀጠሮ ነበረን። ነገር ግን በበለጠ በተለይ መረጃዎችንም አጠናክሮ ለማምጣት አመቺ መሆኑን ተከትሎ ነገ በስፋት በቼልሲ ዙሪያ ይዘንላችሁ እንመጣለን። ይሄ ፕሮግራምም ያው እዛው ስታንፎርድ ብሪጅ ቼልሲ በተመለከተ ነው ቆይታ የምናደርገው። በተለይ ስለ ኤንዞ ፈርናንዴዝ ቆይታ በቅርብ ምናልባት ተመልክታችሁ እንደሆነ አላውቅም፣ ከቀናት በፊት የኤቨርተኑ ጨዋታ እንደተጠናቀቀ ከኤቨርተኑ ጨዋታ ቀደም ብሎ የሻምፒየንስ ሊግ የመልሱ ጨዋታ ከተጠናቀቀ በኋላ የደጋፊው ከፍተኛ ድምፅ፣ ውጥረት፣ የሊያም ሮሲነር የጨዋታ እቅድ የቼልሲ ደጋፊ በጠበቀው ደረጃ ምናልባት ያን ጨዋታ እንኳን ከፒኤስጂ ጋር መቀየር ባይቻል የተወሰነ እዛ ጋር ፋይት የማድረግ ቼልሲ በሜዳው ያለውን አድቫንቴጅ ለመጠቀም ምን ያክል ርቀት ተጉዟል የሚለውን ጉዳይ በተወሰነ መልኩ ለደጋፊውም ለክለቡም የበላይ አስተዳዳሪዎች በዛ ደረጃ እንትን አልነበረም፣ አመርቂ አልነበረም እና ያ ጨዋታ እንደተጠናቀቀ መታሰሱ ከሆነ በቴሌግራፍ ሪፖርተሩ በማቲሎ አማካኝነት አንድ መረጃ ሊክ አድርጎ ወጥቶ ነበር። ማቲሎ ማለት እንደምታውቁት በጣም የታመነ የለንደን እግር ኳስ ኮረስፖንደር ነው። የበለጠ ደግሞ የቼልሲ ዘጋቢ ነው። ይሄ ዘጋቢ እንደሚለው ከሆነ የኤንዞ ፈርናንዴዝ ቆይታ ብቻ ሳይሆን በቀጣይ ሳመር የፓልመርም እንዲሁም የሌሎች አማካዮች ቆይታ ጥያቄ ውስጥ ይገባል ብሎ አንድ መረጃ ማጋራት ቻለ። ግን መረጃው በዛ ደረጃ ሰፍቶ ብዙ መወያያ አርዕስቶችን አላስነሳም ነበር በጊዜው። ነገር ግን ከኤቨርተኑ ሽንፈት በኋላ መረጃዎች ደግሞ እየሰፉ እየተለጠጡ መውጣት ጀምሯል። የመጀመሪያውና ትልቁ ጉዳይ የተሰማው እንግዲህ የኤንዞ ፈርናንዴዝ አስተያየትና በሚዲያ ደረጃ ወጥቶ የሰጠው ቃለ ምልልስ አንደኛ እንደ ቡድን የአስተያየት ተቀባይነት ማግኘት አለበት ወይ? ከባድ አስተያየት ነበር። ምክንያቱም
የቼልሲ ወቅታዊ ሁኔታ በተመለከተና ስለሱ ቆይታና ስለ ቀጣይ ውሳኔው በተያያዘ ነበር ኤንዞ ፈርናንዴስ አስተያየት የሰጠው። ከኤቨርተኑ ጨዋታ በኋላ በጋዜጠኞች በቀረቡለት ጥያቄ መሰረት ኤንዞ ፈርናንዴስ እንዳለው ከሆነ ትናንት ምሽትም አንድ አይነት አስተያየት ሰጥቷል። ከኤቨርተኑ ጨዋታም በኋላ የበለጠ ጉዳዮችን የሚያባብስ ወይም በተወሰነ መልኩ አሁን ላይ የተጫዋቹን ትኩረት ከስታንፎርድ ብሪጅ ቆይታ ይልቅ ትኩረቱ ምናልባት በቤኔፊካ የእግር ኳስ ዘመኑ ላይ እያለ ሲያስበው ወደ ነበረው ጉዳይ ዳግም መመለስ እንደጀመረ ምልክት ሰጥቷል ነው። አሁን ዘገባዎች እየወጡ የሚገኙት በጣም ለቼልሲ ቅርብ ናቸው ከሚባሉ ሪፖርተሮች መካከል አንደኛው ማቲሎ፣ ሁለተኛው ቤን ጃኮብስ የለንደን ዘጋቢ ነው። በተመሳሳይ ደግሞ የዝውውር ሪፖርተሩ ፋብሪዚዮ ሮማኖ ነው። ምሽት ላይም አንዳንድ ጉዳዮችን ኮንፈርም ማድረግ የጀመረው ምንድነው በኤንዞ ፈርናንዴዝ እና በቼልሲዎች ዙሪያ የተፈጠረው ጉዳይ፣ ወይም ኤንዞ ፈርናንዴዝ ብቻውን ነው ወይ ይህን ጉዳይ እየተመለከተ የሚገኘው? የቼልሲ ኃላፊዎች የተለየ ያደረጉት ነገር የለም ወይስ ተጫዋቹ መልቀቅ ስለፈለገ ነው እንዲህ አይነት ጉዳዮችን ሚዲያ ድረስ በመውጣት ሀሳቡ መስጠት የጀመረው የሚለውን እስቲ በተወሰነ መልኩ እናንሳ። ይሄ ተጫዋች በፒኤስጂ እና በማድሪድ እንደሚፈለግ የበለጠ መረጃዎች በቅርብ ጊዜያት ውስጥ ሲወጡ ነበር። ለምን ኤንዞ ፈርናንዴዝ በቼልሲ ቤት አሁን ላይ መልቀቅም ሆነ በቀጣይ ሳመር ወደ ውጪ መመልከት ለምን አስፈለገ? በተለይ የተጫዋቹ ቆይታ ዙሪያ ከጥር የዝውውር መስኮት አንስቶ ሩመርሶች ነበሩ። አንዳንድ ጉዳዮች በወቅታዊ ሁኔታ ተያይዞ እየወጡ ነበር። የመጀመሪያው ዘገባ የሚለው ከሆነ ኤንዞ ፈርናንዴስ በሚዲያ በቀጥታ በመቅረብ ስለ ቼልሲ ወቅታዊ ውጤት ደስተኛ አለመሆኑን እንዲሁም ከሰሞኑን ከሌሎች ክለቦች ጋር ድርድር አለ የሚባለውን ሩመርስ ሲጠየቅ ለቼልሲ ያሳየው ሎያሊቲ ነው አሁን ውዝግብ እያስነሳ የሚገኝ። አንደኛው እስከ ውድድሩ ዓመት መጨረሻ ድረስ እኛ 7-8 የሊግ ጨዋታ አለን፣ የኤፍኤ ካፕ ጨዋታ አለን። እንደምታውቁት ከሁለት ውድድሮች በሽንፈት ወጥተናል። ስለዚህ ለቀሪው የፕሪሚየር ሊግ ጨዋታና ለኤፍኤ ካፕ ትኩረት እንሰጣለን። ከዛም በኋላ ግን ትኩረት የሚሆነው ዓለም ዋንጫ ነው። ከዓለም ዋንጫ በኋላ ግን በዚህ ክለብ ልቆይ አልቆይ በጊዜው የሚወስነው ይሆናል። አሁን ላይ ግን ቼልሲን በማገዝ ዙሪያ ብቻ ነው ትኩረት የሆነው። ነገር ግን አሁን ላይ ባለው ሁኔታ ከሆነ ደስተኛ አይደለውም ማለት በምኑ ሲባል ኤንዞ ፈርናንዴዝ አለቅ ከዛም በኋላ ያለው ኢንተርቪው አልቀጠለም ጥሎ ሄደ ማለት ይሄ በኮሊደሮች ላይ የሚገኙ የአንዳንድ የቲቪ ጣቢያዎች ሪፖርተሮች ልክ በአንድ ወቅት ታስታውሱ እንደሆነ መሐመድ ሳላህ ከሊሱ ጨዋታ በኋላ መግለጫ ሲሰጥ ኮሊደር ላይ ባሉ ጋዜጠኞች ወይም ከአንድ ቲቪ ወይም ከአንድ ሚዲያ ተመድበው ወደ ጨዋታው ሪፖርተርነት የመጡ ባለሙያዎች ከጨዋታ በኋላ አንዳንድ ተጫዋቾችን ሲጠይቁ በሚኖራቸው ቆይታ ዙሪያ ነው እንደዚህ አይነት አስተያየቶችን ሲጠይቋቸው ከባድ መረጃዎችን ሊክ አድርገው የሚወጡትና ኤንዞ ፈርናንዴዝን ጥያቄ ያቀረቡት ከኤቨርተኑ ጨዋታ በኋላ ጋዜጠኞች ናቸው። ልክ እንደ መሐመድ ሳላህ ኮሊደር ላይ በነበረ ኢንተርቪው። ይሄ ደግሞ የላቲን አሜሪካ የእንግሊዝ እግር ኳስ ወደ ላቲን አሜሪካ ስርጭት የሚያደርግ አንድ ሚዲያ ላይ ነው። በላቲን አሜሪካ ቋንቋ ጥያቄ ቀረበለት። ያንን መለሰና ጥያቄውን ሳይጨርስ ሄደ። ደስተኛ ያልሆነው በክለቡ ውጤት ነው ወይስ በክለቡ ያለው ቆይታ ነው የሚል ጉዳይ ነው ጥያቄ ውስጥ የገባው። ነገር ግን አንድ ጉዳይ አለ። በኤንዞ ፈርናንዴዝ ኮንትራክት ስምምነት ላይ የሰፈረ ነገር ግን አሁን ላይ እየተተገበረ ያልሆነ ቼልሲ ደግሞ ይሄን ጉዳይ የመጀመሪያው ቼልሲ ደግሞ እንደ ቡድን ይሄ ጉዳይ ቼልሲን ፋይናንሻሊ በቀጥታ የሚረዳ ፖዚቲቭ ጉዳይ አለው። በተቃራኒው ደግሞ ይሄንን ገንዘብ ደግሞ ቼልሲ የማግኘት እድሉን የሚያጠባው የተጫዋቹን ሪሊስ ክሎዝ የበለጠ ከፍሎ ለመውሰድ ማድሪድም ሆነ ፒኤስጂም
ቼልሲ የሚጠይቀውን ክፍያ ለመደራደር ዝግጁ ናቸው ተብሎ አይታመንም። አንደኛ የላሊጋ ህግና ስርዓት በፋይናንስ ረገድ በኩል የወጡ ህጎች አሉ። እንደምታውቁት በላሊጋው አስተዳዳሪ የወጡ ትላልቅ ውሳኔዎች አሉ። ምክንያቱም የፋይናንስ ስርዓቱ አሁን ላይ በላሊጋ የተለየ መልክ ይዟል ከኮሮና በኋላ እና ክለቦች እንዲህ አይነት ከፍተኛ ሪሊስ ክሎዝ ለመክፈል ፋይናንሻሊ ያላቸው ገቢና ወጪን እንደ ፕሪሚየር ሊጉ አይደለም። በጣም ሰፊ የሆነ የፋይናንስ ስርዓት እየተሰራ እነ ባርሳ ያሉበትን ኪሳራ ታውቃላችሁ። ማድሪድ ኢንቨስት ለማድረግ ምናልባት ቀጣይ ሳመርን የተወሰኑ ሽያጮችን አድርጎ በሰፊው ኢንቨስት ሊያደርግ እንደሚችል የተለያዩ ህጎች አሉ። ይህንን ተከትሎ ግን በዋነኝነት እየተነሳ የሚገኘው ትልቁ ጥርጣሬ የተጫዋቹ ኮንትራት ላይ የሰፈሩ ስምምነቶች። እንደምታውቁት ኤንዞ ፈርናንዴዝ ወደ ቼልሲ የተዘዋወረ በክሊርሌ ካፒታልና ቶዲ ቦይሊ የመጀመሪያ ከፍተኛ ገንዘብ የተከፈለበት ተጫዋች። በዓለም ዋንጫ ተመልክተውት ራሳቸው ቶዲ ቦይሊ ለላውረን ስቲዋርት እና ፖል ዊኒስተንሊ ዞረው ዓለም ዋንጫ አብረው እየተመለከቱ በአንድ የገና ሰርሞኒ ምሽት ላይ ነበር ጨዋታው እየተደረገ የሚገኘው እና በዛ ጨዋታ ኤንዞ ፈርናንዴዝ ተቀይሮ ሲወጣ የቶዲ ቦይሊ ወደ ቼልሲ ኃላፊዎች በመዞር ይህን ተጫዋች አምጡልኝ፣ ወደ ቡድኔ ይህን ተጫዋች አምጡልኝ፣ የትኛውንም መስዋዕትነት ከፍላችሁ በሚል ቀጥተኛ ትዕዛዝ የሰጡት የዓለም ዋንጫ ፍጻሜ እንደተጠናቀቀ እና ኃላፊዎችም ቃላቸውን አላጠፉም። በፍጥነት ከማድሪድ ከሊቨርፑልና አንድ ሌላ ሀያል ክለብ ነበር በወቅቱና ኮምፒት አድርገው በፍጥነት ያስፈረሙት። ነገር ግን የተጫዋቹ መልቀቂያ ዋጋ የነበረው 90 ሚሊዮን ፓውንድ፣ ቼልሲ የከፈለው ግን 103 ሚሊዮን ፓውንድ ነው። 13 ሚሊዮን ፓውንድ የተከፈለበት የክፍያ ስርዓት ለቼልሲ የበለጠ ተጫዋቹን በቤኔፊካ ኃላፊዎች ተጫዋቹን እንዲሸጡላቸው ከሌሎች ተፎካካሪ ክለቦች የበለጠ አድቫንቴጅ እንዲኖራቸው በዛን ሰዓት ቼልሲዎች የከፈሉት ተጨማሪ አማላይ የሆነ ክፍያ ነው። ይህ ሁሉ ስትራክቸራል ክፍያ እንግዲህ በቼልሲ ቤት ተፈጽሞ ይሄን ተጫዋች ሲያመጡ የፕሮጀክቱ ትልቁ ማሳያ ተደርጎ እና በወቅቱ በፈረመበት ሰዓት የኤንዞ ፈርናንዴዝ ደሞዝ 140,000 ፓውንድ ነው። ቦነስ የነበረው ፐርሰንት ደግሞ 26% ነው። የደሞዙ ፐርሰንት ማለት ነው በቦነስ የተቀመጠው። ከዛን ተጫዋቹ ብቃቱን አዩ፣ እድገቱን አዩ። የቼልሲ ፐርፎርማንስ አናላይዝ የሚያደርጉ የባክሩም ስታፎች አመኑበት። ኤንዞ ፈርናንዴዝ ኮንትራት ተጨማሪ ፈረመ። እስከ ስንት? እስከ 2032 የ7 ዓመት ኮንትራት እያለው ኮንትራቱ ላይ ኮንትራቱን አደሰ። በዛም ወቅት የቦነስ ክፍያው ያደገው ፐርሰንት 2% ነው። ለምን? ተጫዋቹ ኮንትራት ሲፈርም ቼልሲ ወደ ስታንፎርድ ብሪጅ አንድም ዋንጫ አላመጣም። ነገር ግን የመጀመሪያው ስምምነት ላይ በነበረው የኮንትራት ሂደት ቼልሲ ትላልቅ ድሎችን ወደ ስታንፎርድ ብሪጅ የሚያመጣ ከሆነ የኤንዞ ፈርናንዴዝ ተሳታፊነት ተጽዕኖ ከፍ የሚል ከሆነ የቦነስ ክፍያው በእጥፉ ይደረጋል ነው። ከ26% የደሞዙ ክፍያ እጥፍ። ይሄ ማለት ስንት ፐርሰንት ነው? ወደ 52 ነጥብ ምናምን ፐርሰንት የደሞዙን ስኬል እንትን በቦነስ ተሰልቶ ማለት ነው። እና የአዲሱ የኮንትራት ስምምነት ተጫዋቹን እስከ 2032 ሲያቆዩት ኤንዞ ፈርናንዴዝ ሲያገኝ የነበረው 140,000 ፓውንድን ወደ 180,000 ፓውንድ ከፍ በማድረግ ከተጫዋቹ በብቸኝነት የሚበልጡት ዊስሊ ፎፋናና ሪስ ጄምስ ነበሩ። ሪስ ጄምስ ዘንድሮ ኮንትራቱ ሲያድግ ወደ 250,000 ፓውንድ ነው ከፍ ያደረጉት። ዊስሊ ፎፋና ደግሞ 200,000 ፓውንድ ነው። የቼልሲን ዌጅ ቢል ሪፖርት ትናንት ምሽት ተለቆ ነበር ከዚህ መረጃ ጋር በተያያዘ። ከዛ በመቀጠል እንግዲህ የተጫዋቹ አሁን ላይ በተስማማው የኮንትራት ሂደት መሰረት የቦነስ ክፍያዎቹ እጥፍ ሆነው እንዳይመዘገቡ በዚህኛው የኮንትራት ዘመን በተጫዋቹ የመጀመሪያ 2 ዓመታት የተመዘገበ ድል የለም ለቼልሲ። ስለዚህ ቼልሲዎች ያንን ስምምነት ይዘው ቀጠሉ እንጂ የቦነስ ክፍያው እጥፍ እንደሚሆንለትና በአዲሱ ስምምነት ላይ ያኛው ኮንትራት ሂደት አልተፈጸመም።
ምክንያቱም ቼልሲ በዋንጫ ድል ውስጥ ያሳለፈበት አመት የለም። ይሄ ተጫዋች ኮንትራት ከፈረመ በኋላ ግን የሚያስገርመው ነገር በኤንዞ ማሬስካ ውስጥ ቼልሲ 2 ግዙፍ ውድድሮችን አሸነፈ። ኮንፈረንስ ሊግ እና የክለብ ወርልድ ካፕ። ለተጫዋቾች የቦነስ ክፍያ በእነዚህ ድሎች ምክንያት ቼልሲ ሲያደርግ ከሁሉም ተጫዋች ጋር ተመሳሳይ ደሞዝ ክፍያ ነው ያገኘው። ነገር ግን እንደ ደሞዝ ስኬላቸው አልነበረም። ኤንዞ ፈርናንዴዝ ይሄ ጉዳይ ቅሬታ ውስጥ ከተውታል ተጫዋቹና ኤጀንቱ። በዚህ ማለት ነው እንግዲህ አጋጣሚዎችን ተጠቅሞ በፍጥነት የተጫዋቾችን ምቾት አለመሰማት ቼክ አድርገው ወደ ዝውውር የሚገቡ ፈጣን ምላሽ የሚያደርጉ ክለቦች በበዙበት ገበያ ላይ አሁን በቀጥታ እንግዲህ ወደ ተጫዋቹ ኤጀንት ስልኮች በርክተዋል። በዩሮፒያን የሚገኙ ጃይንት ክለቦች የሚለው መረጃ ከአለፈው ሳምንት ጀምሮ ሲወጣ የነበረበት ዋነኛ ምክንያት ይሄን መነሻ በማድረግ ነው። ቼልሲ የተጫዋቹን መልቀቂያ ዋጋ 110 ሚሊዮን ፓውንድ አድርጎ ለጥፏል። መደራደር ተጫዋቹን መሸጥ አይፈልግም። ከሸጠም ግን ከዚህ ዋጋ በታች አይሸጥም ቼልሲ እንደ ቡድን። ይሄን ተጫዋች ይሄንን ክፍያ ደግሞ ማድሪድ ፋይናንሻሊ መክፈል አይፈልግም። በተቃራኒው ደግሞ እዚህ ጋር የፓሪስ ሴን ጀርሜን ኃላፊዎች አሁን ካላቸው የአማካይ ክፍል ጥራትና ጥንካሬ አንጻር ከኤንዞ ፈርናንዴዝ የተለየ አገልግሎት እናገኛለን ብለው ማሰብ በሉዊስ ኦካምፖስ የሚመራው የፒኤስጂ ሪክሩትመንት አባላት በብዙ መልኩ ይሄን ያክል ክፍያ ሪስክ መውሰድ አይፈልጉም። ግን ኤንዞ ፈርናንዴዝን የፋቢያን ሩይዝ ተተኪ በማድረግ በተለይ የፋቢያን ሩይዝ ተደጋጋሚ ጉዳት በዘንድሮ የውድድር ዓመት የአማካይ ክፍሉ ላይ የፈጠረው ልዩነት ታስታውሳላችሁ። ቦታው ላይ ኮምፒት ለማድረግና ተጨማሪ ኃይል በአማካይ ክፍል ላይ ለማስፈረም ከያዟቸው ተጫዋቾች መካከል አንዱ ኤንዞ ፈርናንዴዝ መሆኑን ምሽት ላይ ፋብሪዚዮ አረጋግጧል። ማድሪድም ይፈልገዋል። ግን ፋይናንሻሊ የሚደፈር ክፍያ አይደለም ቼልሲ እየጠየቀ የሚገኝ። አሁን ውዝግቡ እዚህ ጋር ነው። በዚህ መሀል እንግዲህ እንደገና ከትናንት ወዲያ ምሽት ደግሞ ይሄ ተጫዋች በድጋሚ ከአንድ የላቲን አሜሪካ የሬዲዮ ጣቢያ ጋር ቆይታ አደረገ። ዳሪዮ አስ ደግሞ ይህን መረጃ አገኘው ባለው መሰረት ኤንዞ ፈርናንዴዝ በቼልሲ ቤት ኮምፕሊትሊ ደስተኛ አይደለም። በኮንትራት ሂደትም ተጫዋቹ በቼልሲ እየተሰጠው ያለው ሚና በተለይ የአሰልጣኝ ሊያም ሮሲኒየር መምጣትና የኤንዞ ማሬስካ ስንብት በተጫዋቹ ሚና ላይ ቀጥተኛ ተጽዕኖ ስለፈጠረ ኤንዞ ፈርናንዴዝ ደስተኛ አይደለም። በተለይ ቡድኑ ያለፉትን ጨዋታዎች በተከታታይ ነጥብ መጣሉ መንሸራተቱን ተከትሎ ተጫዋቹ ሴትል መሆን አልቻለም ነው። ነገር ግን ይህንን ጉዳይ ቃል በቃል ኤንዞ ፈርናንዴዝ አልተናገረም። በጣም በሚያስገርም ሁኔታ የተጫዋቹ ተነሳሽነት፣ ፍላጎት፣ ለክለቡ ያለው ንቃት አሁንም እንደቀጠለ ነው። ሽንፈት የማይፈልግ ለሰማያዊዎቹ በሜዳ ውስጥ በልዩነት የሚታገል ትልቅ ሜዳ ውስጥ የዓለም ዋንጫ አሸናፊ አንድ ሲኒየር ተጫዋች ቼልሲ በአማካይ ክፍሉ ላይ የሚገለገልበት በንቃትና በፍላጎት የክለቡን ሊደርሺፕ ከሚመሩ 25 ዓመት ላይ ደርሶ በኤክስፒሪየንሱ ቼልሲን እየረዳ እያገዘ በልዩነት ሲያገለግል የቆየ አማካይ ክፍል ተጫዋች ነው። ነገር ግን አሁን ላይ በቼልሲ ቤት ፍጹም አለመረጋጋት ተፈጥሯል። ሪያል ማድሪድ እና ፒኤስጂ ፍላጎታቸው 100% የተረጋገጠ ነው። ክፍያውን ግን ቼልሲ ካስቀመጠው የመደራደሪያ ዋጋ ጋር በጭራሽ የማይደፈር ነው የሚሉ ዘጋቢዎች በዝተዋል። ነገር ግን ሁሉም እንዳረጋገጠው ከሆነ የኤንዞ ፈርናንዴዝ በቼልሲ ቤት የመቆየት እድልና ተጫዋቹ የመረጋጋቱ ሁኔታ ከጊዜ ወደ ጊዜ እያነሰ መጥቷል። ምሽት ላይ ቤን ጃኮብስንም ዘገባ ተመልከቱ። የፋብሪዚዮ ሮማኖን የአብዛኛው የዝውውር ዘጋቢዎች እንደሚሉት ከሆነ ኤንዞ ፈርናንዴዝ አሁን ላይ በቼልሲ ቤት ሙሉ በሙሉ ደስተኛ ነው ለማለት በሚያስቸግር ሁኔታ ላይ ነው የሚገኘው። ይህን ተጫዋች ቼልሲዎች ብሩኮን በጭራሽ መሸጥ አይፈልጉም። ለመሸጥ የሚደራደሩ ከሆነ ግን የተጫዋቹ የመልቀቂያ ዋጋ 110 ሚሊዮን ፓውንድ ነው፣ ወደ 137 ሚሊዮን ዩሮ አካባቢ።
ይህን ክፍያ እንዴት ማድሪድ እና ፒኤስጂ ይደፍሩታል? አብረን በጋራ የምናየው ነው። ማድሪድ የፈለገበት ዋነኛ ምክንያት የአማካይ ክፍሉ ይታደሳል። በተለይ የኤድዋርዶ ካቫሚንጋ ቆይታ ጥያቄ ውስጥ ገብቷል። ፒኤስጂ ደግሞ በፋቢያን ሩይዝ ቦታ ሁለቱም ባሰቧቸው ደረጃዎችና ኳሊቲዎች ኤንዞ ፈርናንዴዝ ይመጥነናል ብለው ስላሰቡ ወደ ቼልሲ ጥያቄዎችን ይዘው ሳመር ላይ መምጣታቸው አይቀርም። ይሄ ተጫዋች ግን በቼልሲ የመቆየቱ እድል በጣም አነስተኛ ነው የሚሉ ዘጋቢዎች ከወደ ስፔን ከወደ ላቲን አሜሪካ፣ ምሽት ላይ ደግሞ የእንግሊዝ ሪፖርተሮችም እንደሚባለው ከማድሪድ ጋር ምንም አይነት ግንኙነት የተጫዋቹን ኤጀንት ኮንታክት የማድረግ ማድሪዶች በተለየ ሁኔታ የዝውውር ሂደቱን ፕሮግረስ ለማድረግ የከፈቱት ድርድር ባይኖርም ግን ፍላጎታቸው ተረጋግጧል። የተጫዋቹም ኤጀንት በተወሰነ መልኩ እነዚህን ክለብ ኮንታክት የማድረግ አጋጣሚ ተፈጥሯል ነው የሚለው ኤንዞ ፈርናንዴስ። ስለ ቼልሲ ቤት ቆይታው አሁንም በከፍተኛ ሁኔታ ጥያቄውን ከፍ ያደረገ አስተያየት ሰጥቷል። በአርጀንቲና የሚገኝ አንድ ግዙፍ የሚዲያ ስርጭት ላይ ላይቭ ላይ ያለውን ቆይታና በቼልሲ ቤት ብዙም ደስተኛ እንዳልሆነ የሚያሳዩ መረጃዎች እየወጡ ነው የሚገኙት። ለማንኛውም ኤንዞ ፈርናንዴስ በትላልቅ የዩሮፒያን ክለቦች መፈለጉን አሁን ላይ ተጠናክሮ ቀጥሏል። ባየርን ስፔስም ምሽት ላይ ከኤንዞ ፈርናንዴስ የዝውውር መረጃ ጋር በተያያዘ ሊዮን ጎሬስካን በዚህ ሳመር በነፃ ባየር ሙኒክ የመልቀቅ ሀሳብ ስላለው ምናልባት ባየር ሙኒኮች ኤንዞ ፈርናንዴዝ ላይ ፊታቸውን ሊያዞሩ ይችላሉ የሚል መረጃ ባየርን ስፔስ ይዞ ወጥቷል። እንዲህ አይነት የትላልቅ ክለቦች ፉክክርና ፍላጎት ካለ ቼልሲ እንግዲህ በትርፋማ በሆነ መልኩ ይህን ተጫዋች ሊሸጥ የሚችልበትም እድል ይፈጠራል ማለት ነው። ስለዚህ የኤንዞ ፈርናንዴዝ ቆይታ በቼልሲ ቤት በከፍተኛ ሁኔታ ጥያቄ ውስጥ መግባቱ ኦፊሻሊ ተረጋግጧል። ገብታችሁ ሁሉንም መረጃ በጠቆምኳችሁ ሚዲያ ላይ ከማቲሎ እስከ ቤን ጃኮብስ እስከ ፋብሪዚዮ ሮማኖ ድረስ ምሽት ላይ የወጡት መረጃ መከታተል ትችላላችሁ። ለማንኛውም በዕለተ ማክሰኞ የአራት ክፍል ፕሮግራማችን ከእናንተ ጋር በእንዲህ መልኩ ቆይታ ያደረግን ከአርሴናል ታክቲካዊ ክፍተት የፔፕ ጋርዲዮላ ጂነስ መሆን የብሩኖ ፈርናንዴዝ የክሬቲቪቲ ማዕከል መሆንና የኤንዞ ፈርናንዴዝን ቆይታ በተመለከተ በእነዚህ የተለያዩ ፕሮግራሞች ከእናንተ ጋር ቆይታ አደረግን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። መልካም የስራ ቀን እንዲሆን ተመኘን። ሰላም ቆዩ።